ኤሜን 24/7ን እየመራን ራቢያ ሰይድና ንጉሱ በቃሉ በመልእክት ቋንቋው ደግሞ አማራ ያሉ አብረናችሁን ዘልቃለን ወደ አጫጭር ጉዳዮቻችን እንለፍ ጠቅላይ ሚኒስትር ዶክተር አብይ አህመድ እውነተኛውን የኢትዮጵያ ለውጥ የሚመራው ጽናት ፈጠራና የሥራ ትጋት መሆኑን ተናገሩ ጠቅላይ ሚኒስትሩ በዛሬው ዕለት በክረምት የስንዴ ምርት ስራዎች የተገኘውን ውጤት የምርት አሰባሰቡን በመመልከት ለመገምገምና የበጋ ስንዴ ስራ ማስጀመር ላይ ያተኮረ ጉብኝት በኦሮሚያ ክልል ምስራቅ ሸዋ ዞን አድርገዋል በአካባቢው የሙዝ ፓፓያና አሳ ክላስተር ስራዎች መመልከታቸውንም በማህበራዊ ትስስር ገጻቸው ባሰፈሩት መረጃ አመላክተዋል ነባሩ ባህላዊ የግብርና ዘዴ አሁንም ያለ ቢሆንም በሰፊው ለማረስ የሚያስችለው ሜካናይዜሽን እያደገ በመሄዱ የአካባቢውን የግብርና ብቁነትና ምርታማነት እያሳደገ ይገኛልም ነው ያሉት ወደ ኋላ መለስ ብለን የነበረውን አሰራር ስንገመግም እነዚህን መሰል ዘመናዊ ዘዴዎችን ከብዙ አመታት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ የተለየ ይሆን እንደነበር እንረዳለን ሲሉም ነው የገለጹት ጠቅላይ ሚኒስትሩ ዛሬ ከአመት ወደ አመት እየጨመረ የሚሄድ ምርታማነትን እየተመለከትን እንገኛለን ያሉት ጠቅላይ ሚኒስትር አብይ ለማደግ ምንም አይነት የውጭ ድጋፍ አይመጣም እውነተኛውን የሀገራችንን ለውጥ የሚመራው የራሳችን ጽናት ፈጠራና የሥራ ትጋት ነው ብለዋል የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት በሙከራ የተረጋገጡና በሀገር ውስጥ የተሰሩ ችግር ፈቺ ቴክኖሎጂዎችን ይፋ አድርጓል በዚህም መሰረት በኢትዮጵያ የመጀመሪያ የሆነውን ማንኛውንም ማሽነሪ ማንቀሳቀስ የሚያስችል ሞተር በኢንስቲትዩቱ ተሰርቶ ለምርቃት በቅቷል የኤሌክትሪክ መኪና ቻርጅ ማድረጊያና ስማርት የመንገድ ዳር መብራትን ጨምሮ ሌሎች ቴክኖሎጂዎችን በዛሬው ዕለት ይፋ ሆነዋል የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት እንዳሉት በኢትዮጵያ ከውጭ የሚገቡ ቴክኖሎጂዎችን የሚተኩ ፈጠራዎችን በማምረት ትልቅ ውጤት እየታየ ነው ብለዋል እነዚህ ቴክኖሎጂዎች የሀገር ውስጥ ችግርን በመፍታት ሀገሪቷ ክህሎትን ለማሳደግ የጀመረችውን ግብ ለማሳካት ያስችላል ነው ያሉት የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው የትኩረት አቅጣጫ በሆኑ ግብርና ማዕድንና ኢነርጂ መስኮች የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ አንስተዋል መሰል ውጤቶች ዜጎች ለፈጠራ እንዲሁም ለቴክኒክና ሙያ ስልጠና ያላቸውን ምልከታ እንደሚያሳድጉም አስገንዝበዋል መረጃው የኢትዮጵያ ዜና አገልግሎት ነው በዝርዝር ወደምንመለከታቸው ሌሎች ጉዳዮቻችን አለፍን የኢትዮጵያ የባህር በር ጥያቄ ኢኮኖሚያዊ ህጋዊና ፍትሃዊ አመክንዮችን የያዘ ስለመሆኑ የፖለቲካ ተንታኙ አብዱረዛቅ ሳኒ ተናገሩ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገርን የባህር በር ጥያቄ ከተዳፈነበት በማንሳት በህዝብ ውስጥ የመጫርና ለዓለም አቀፍ ማህበረሰብም ለማሳወቅ የሰሩት ስራ ትውልድ የሚዘክረው ስለመሆኑ ምሁሩ ተናግረዋል ተመስገን ይመር ተጨማሪውን ይዟል በፍርድ ከሄደች በቅሎዬ ያለ ፍርድ የሄደች ቆሎዬ ትልቅ ስፍራን እሰጣታለሁ ያለው የሀገሬ ሰውም ያለ ፍትሃዊ ፍርድ የባህር በርን አጥቶ ዛሬም ድረስ አለ ለመናገር ነውር ለመጻፍም ሳንሱር ተቀምጦበት የነበረው የባህር በር ጉዳይ በለውጡ መንግስት አዲስ አጀንዳ ሆኖ ተከስቷል የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ የህዝብ ተወካዮች ጥያቄዎችን ባስተናገዱበት የህዝብ እንደራሴዎች መድረክ ላይም የባህር በር ጉዳይ ትልቅ አጀንዳ ነበር ጠቅላይ ሚኒስትር ዶክተር አብይ አህመድም ኢትዮጵያ የባህር በር ጥያቄ አሁን ላይ ጉዳዩ ሰማንም ወጥቶ ባለቤት መሆን እርግጠኛ የሚኮንበት ነው ብለዋል ሚሊየን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ማንንም ፈለገም አልፈለገም አትኖርም ይህን የጠቅላይ ሚኒስትሩን ሐሳብ የፖለቲካ ምሁራን በስፋት ይጋሩታል ለዚህ ደግሞ በርካታ አመክንዮዎችን ያነሳሉ የኢትዮጵያ ግዙፍ ኢኮኖሚ የሚያድግ የህዝብ ቁጥርና ህጋዊ አመክንዮ ኢትዮጵያ የባህር በር ባለቤት ትሆን ዘንድ ገፊ ሐሳቦች ናቸው ይላሉ የኢትዮጵያ ህዝብ 130 ሚሊዮን ህዝብ ነው አሁን ሀገሪቷ ያለች በዚህ ፍጥነት በየአመቱ 3.5 ሚሊዮን ህዝብ እድገት ያሳየች ነው በዚህ ከቀጠለችው በ15 አመታት ወደ 200 ሚሊዮን ልትገባ ነው ማለት ነው ስለዚህ ባህር በር እችን ሀገር በጣም ወሳኝና በጣም ሰርቫይቫል ኤክሲስተንስ የሆነ ጉዳይ ነው
ይሄ ሲሆን ሀገራችን ኢትዮጵያ በብዙ አንገላት ልናይ እንችላለን። በኢኮኖሚ በሶሻልም ከሴኩሪቲ አንፃር ከሉዓላዊነት አንፃር ባህር በር ያስፈልገናል። አብሮ ማደግንና ሰጥቶ መቀበልን ያስቀደመው የኢትዮጵያ የባህር በር ጥያቄ መገፋቱ የዓለምን ነባራዊ ሁኔታ መቃረን ስለመሆኑ በርካቶችን ያስማማል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለምክር ቤት አባላት ሲያብራሩም የኤርትራን ሕዝብ ያከበረ ውይይትና ምክክር ማዕከል ያደረገ የባህር በር ባለቤትነት ጉዳይ የኢትዮጵያ የባህር በር ማግኛ ነጥብ ስለመሆኑ አንስተዋል። ኢትዮጵያ ለዚህ ሰላምን ላስቀደመ እንቅስቃሴዋና ያለፍትህ ለኖረችበት የባህር በር አልባነት ጉዞ ምላሽን ታገኝ ዘንድ እውነታውን ዓለም እንዲረዳው አድርጋለችም ብለዋል። አሁንም ሰላምን ያስቀደመ ሰጥቶ የመቀበል መርህ የኢትዮጵያ ጽኑ ፍላጎት ስለመሆኑ አብራርተዋል። የኤርትራ ሕዝብ አሁንም ወንድም ሕዝብ ነው። ምስኪን ሕዝብ ነው። አገሩን ለቆ የተሰደደ ያለ ሕዝብ ነው። ከዚህ ሕዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። የባህር በር ጉዳይ የኤርትራ ሕዝብ አጀንዳ አይደለም። ይልቁንስ የኤርትራ ሕዝብ ከኢትዮጵያ ሕዝብ ጋር በጋራ መልማትን አብዝቶ የሚሻ ሕዝብ ነው ያሉት የፖለቲካ ተንታኙ አብዱረዛቅ ሳኔ ኢትዮጵያ የባህር በር እንዳይኖራት አጀንዳው የኢትዮጵያን ልማትና ማደግ እንደ ስጋት የሚቆጥረው የኢሳያስ አፈወርቂ አስተዳደር ነው ብለዋል። የኤርትራ ሕዝብ በእስር ቤት ውስጥ ነው ያለው። ምንም አይነት ኢንፍራስትራክቸር የለውም። ምንም አይነት ሰርቪስ ፋሲሊቲ የለውም። ምንም አይነት ከዓለም ጋር ተገልሏል። በቃ ብቻቸው ቁጭ ብለው ነው ያሉት። ይሄ ያደረገ ያለው አሁን የመራ ያለው ስርዓት በአምባገነን ኢሳያስ አፈወርቂ የተመራ ያለው ናቸው እንደዚህ ያደረጉት ያለው። ለምን ሰላም ከተፈጠረ ግንኙነት ከተፈጠረ የኢትዮጵያና የኤርትራ ሕዝብ ከተዋሃዱና በኢኮኖሚም በሰላምም በፍቅርም በማህበራዊ ጉዳዮችም ከተሳሰሩ የኤርትራ ሕዝብ አይኑን ይከፍታል። ልክ አዲስ አበባ ያለው ኑሮ ያያል፣ መቀሌ ያለው ኑሮ ያያል። ስለዚህ ገልብጦ ወደ እሱ መመለሱ አይቀሬ ነው። በሰላም አብሮ ማደግ የኢትዮጵያ መርህ ነው። ይህ መርህ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በምክር ቤት አባላት ላይ ተንጸባርቋል። በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። ጦርነት አንፈልግም የምንለውም በምክንያት ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ኢትዮጵያውያን የውስጥ አብሮነታቸውን አጠናክረው የባህር በር ባለቤትነታቸውን የማረጋገጥ የትውልድ ኃላፊነት አለባቸው የሚሉት የፖለቲካ ተንታኙ አብዱረዛቅ ሳኔ ያለ ልዩነት ለሀገር ተጠቃሚነት መስራት ይጠበቃልን ብለዋል። እኛ አሁን ኢትዮጵያውያን ማድረግ ያለብን የራሳችንን ችለን የውስጥ ጥንካሬያችን ጉልበታችንን ሰብስበን አንድ ላይ ሆነን ብሔራዊ ጥቅማችንን ማስከበር መቻል አለብን። ሉዓላዊነታችንን ማስከበር መቻል አለብን ነው። ይሄ ለመንግስት ብቻ የሚተው ስራ አይደለም። በፖለቲካ እንለያያለን፣ በሀገር እንገናኛለን። በብሔራዊ ጥቅም መገናኘት አለብን። በሉዓላዊነት ላይ ሁላችን መታገል አለበት። ይህ በእንዲህ እንዳለም የኢትዮጵያን የባህር በር ጥያቄ ለኢትዮጵያ ኢኮኖሚያዊ ጥቅም የማግኘት ብቻ ሳይሆን የደህንነት የክብርና የህልውና ጉዳይ በመሆኑ የጥያቄው ተገቢነት ላይ ጥያቄ የሚያነሱ አካላት ግንዛቤ ሊኖራቸው እንደሚገባ የሰላምና ደህንነት ከፍተኛ ተመራማሪው ዶክተር ሙሉጌታ አየለ ገለጹ። ተመራማሪው በህዝብ ተወካዮች ምክር ቤት የተነሱ የሰላምና የሀገሪቱ ተጠቃሚነት ላይ ያተኮሩ ሀሳቦችን በተመለከተ ከኤኤምኤን ጋር ቆይታ አድርገዋል። ዝርዝሩን ከቤተልሔም አየነው እንከታተል። ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ጉባኤ በርካታ ጉዳዮች ላይ ማብራሪያ በሰጡበት ወቅት አጽንኦት ካደረጉባቸው አንኳር ጉዳዮች መካከል ሰላም ተጠቃሹ ነው። ጠቅላይ ሚኒስትሩ አሁን ላይ ሀገሪቱን እያስተዳደረ ያለው መንግስት ለሰላም ቅድሚያ የሚሰጥ ስለመሆኑ በማስረዳት ለጦርነት የሚዘጋጁ አካላት ቆም ብለው እንዲያስቡ መልእክት አስተላልፈዋል። የውጊያ ዓላማ ፌደራል መንግስት የለውም፣ አንፈልግም።
በምክር ቤቱ ውሎ በጂኦፖለቲካዊ ጉዳዮች ላይ አተኩረው ከጣቢያችን ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ከፍተኛ ተመራማሪ ዶክተር ሙልጌታ አየለ አሁን ላይ በሀገሪቱ የሚታየው የግጭት አዝማሚያ ሳይንሳዊ የተጠኑና መንግስትን ከህዝብ ጋር የማቃቃር ዓላማን የሰነቁ መሆናቸውን በመጠቆም ኢትዮጵያውያን ሀገራዊ ሳቤን በመያዝ ወደ እድገት ጉዟቸው እንዲያመሩ ውይይት ቁልፍ መሆኑን ተናግረዋል። እንግዲህ ጥያቄያችን በኃይል እንመልሳለን ያሉት አካላቶች አሉ። በተመሳሳይ ፖለቲካ ፓርቲዎች የራሳቸውን ሪዮት አላቸው፣ እይታ አላቸው። ለሀገር የሚበጀውን ሁሉ መናገር መግለጽ ይህን ሁሉ ማድረግ ይጠበቅብናል። ኢትዮጵያ የባህር በር የማግኘት መብት አላት። ለዚህም ሁሉንም አማራጮች እንደምትከተል በህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸው ይታወቃል። የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። በዚህ ጉዳይ ላይ ማብራሪያ የሰጡት የሰላምና ደህንነት ከፍተኛ ተመራማሪው ዶክተር ሙልጌታ በብዙ መለኪያዎች ኢትዮጵያ ያነሳችው ጥያቄ ተገቢና ህጋዊ ብሎም የሚያስኬድ ስለመሆኑ ነው የገለጹት። በዓለም ካሉት አገራቶችም ብቸኛ የባህር ወደብ የሌለን ብዙ በርካታ የናክል ቁጥር ያለው ህዝብ ሆኖ ያዘ ሀገር የለም። ስለዚህ መሆን ያለበት በትክክለኛው እንዴት አርገን እንግዲህ ዓለም ሰምቶናል፣ አፍሪካውያን ወንድሞቻችን ሰምተዋል። ከሁሉ በላይ ኤርትራ ነፃ ስትሆን ከ30 ዓመት የጦርነት በኋላ አንዱ የባህር ወደብ ያጣንበት መንገድ ምንድነው? በወቅቱ የነበረው የሽግግር መንግስት ነው። ብዙ ታጣቂ ቡድኖች ነበሩ። የሽግግር መንግስቱ እንዲህ አይነት ትልቅ ውሳኔዎችን የመወሰን ስልጣንስ ነበረው ወይ? ማድረግስ ይችል ነበረው ወይ የሚል ጥያቄ ይነሳል። ሁለተኛው እዛው ጋር የሚነሳው እንዲህ አይነት ትልቅ ውሳኔዎች የመወሰን የህዝብ ቅቡልነት አመኔታ በምርጫ ተመርጦ ሉዓላዊ የሆነ መንግስትም አይደለም ሲጀመር ገና ትራንዚሽን መንግስት ነው። ስለዚህ እዛው መካከል ደግሞ በምን አግባብ አኳያ ነው ህግ ያገኘ? ሌላኛው ኤርትራ ነፃ ትሁን ችግር የለውም። የ30 ዓመት ውጊያ ነው፣ ረጅም ነው ጦርነቱ፣ መሰላቸት ነገሮችም አሉ። እሺ የተፈቀደው ይሁን፣ ግን የኢትዮጵያን ጥቅም ማስጠበቅ አልነበረብንም ወይ? የኢትዮጵያ የባህር በር ጥያቄ ለኢትዮጵያ ኢኮኖሚያዊ ጥቅም የማግኘት ብቻ ሳይሆን የደህንነት የክብርና የህልውና ጉዳይ በመሆኑ የጥያቄው ተገቢነት ላይ ጥያቄ የሚያነሱ አካላት ግንዛቤ ሊኖራቸው እንደሚገባም ተመራማሪው አንስተዋል። አንዳንዶች ወይ ጉዳዩ አልገባንም በደንብ ፖለቲካ ፓርቲዎችን በሉት ኢትዮጵያውያን የሆኑ ሚኒስትሪሙም አሁን ሪሊ የሚጠየቅ ጊዜ ነው ወይ የሚል ጥያቄ ይነሳል። አዎ ከዚህ በላይ የለም። ቅድም እያልን ያለነው ኢትዮጵያ ከወደብ ከባህርም ተጨማሪ ስለ ሴፍቲ፣ ስለ ሴኩሪቲ፣ ስለ ሪስፔክት ነው። ስለዚህ ሪስፔክት እንደረግ፣ ሴፍቲያችን ሴኩሪቲያችን አደጋ ውስጥ ነው። ይሄን እስክሪብቶ የምናስገባ ቴትራሳይክል የምናምጣ ያለ ጅቡቲ ክሊራንስ ልናደርግ የምንችለው ነገር የለም። ህዝባችን ቁጥር እየበዛ ሲመጣ 4ም 5ም ከዛም በላይ ወደቦች የሚያስፈልጓት ሀገር ናት። ስለዚህ የጠቅላይ ሚኒስትሩ ስትረስ የሰጡበት በሰላማዊ በሆነ መልኩ የኤርትራ ወንድሞቻችን ይሄን ማድረግ አለባቸው። ኢትዮጵያውያን እውን ያደረጉትን ታላቁን የኢትዮጵያ ህዳሴ ግድብ ላይ ተንተርሰው በሂደቱ በርካታ ጫናዎች ነበሩ። አሁንም ይህንኑ ተጽዕኖ ለመፍጠር የሚደረግ ሙከራ እየተስተዋለ ስለመሆኑም ተመራማሪው አስረድተዋል። ከዛ በፊት ጫናው ነበረ። እዛ አካባቢ የጉምዝ ታጣቂ ቡድኖች ብዙዎቹ አንድ ወረቀት እየጻፍኩ ነው ሂጄ ያየኋቸው ብዙዎቹ ፈንጂዎች ግብጽ ሜዲን ኢጂፕት የሚሉ ናቸው። ጫናው ብዙ ነው። ያን ሁሉ ተቋቁመን አለቀ። ያንን ደግሞ የሚያስፈጽሙ በርካታ ሀገሮች አሉ። ኮሽ ሲል ወይም በየደቂቃው በየነገሮች ሁሉ መግባት የሚፈልጉ ሀገሮች አሉ። ስለዚህ ድረገርድ ምንድነው የሚሆነው? ብዙ ሀገሮች ፍላጎታቸውን ያሳያሉ። ኢትዮጵያ ልክ እነዚህ ነገሮች ቅድም ያልኩን ብዝሃ ኢኮኖሚ ስታገኝ አሁን የተነሳ የኢኮኖሚ ደረጃችን አለ። ወደሚፈለጉ ሁለት ቀጣይ የኢኮኖሚ ደረጃዎች አድጎ ሲያልቅ ኢትዮጵያ በዓለም ደረጃ ያላት የህዝብ ቁጥር ባላት ሪሶርስ ምን ሊሆን እንደሚችል ይተነብያሉ። ስለዚህ ምን ማድረግ ፈለጉ? በተገኘው ሁሉ አጋጣሚ ጫናውን ዲፕሎማሲ ማድረግ። ያ ሁሉ ደግሞ ሳይሆን ተቀረ እንግዲህ በተገኘው ሁሉ አጋጣሚ ታጣቂ ማስታጠቅ፣ ሸማቂ ማደራጀት፣ የኢትዮጵያን ሰላም ማናጋት፣ በዓለም መድረክ ደግሞ ስሟን ማጠለሸት። ይሄ የማድረግ ነገር ከቅርብ ጊዜ ወዲህ በብዙ ሚዲያዎችም በብዙ አርቲክሎችም እያየን ያለን ሁኔታ አለ። ሀገሪቱ በተለያየ መልኩ የሚገጥማትን ውስጣዊና ውጫዊ ጫና ለመቋቋም የህዝብ አንድነትና ትብብር ወሳኝ መሆኑም ተመላክቷል። የግብጽ የረጅም ጊዜ ምኞትና ፍላጎት አባይን ለእድገትና ብልጽግናዋ የማትጠቅም ሀገር መፍጠር መሆኑን የአባይ ንጉሶች ሚዲያ ባለቤት ኡስታዝ ጀማል በሽር ተናገሩ።
ከኤኤምኤን ጋር ቆይታ ያደረጉት ኡስታዝ ጀማል ግብጽ ለዘመናት በሰራችው የተንኮል ስራ ኢትዮጵያን ከሌሎች የአረቡ ክፍል ለመነጠል ያደረገችው ተግባር ታሪካዊ ጠላትነቷን በትልቁ ያሳየ ነው ብለዋል። አፈወርቅ አለሙ ዝርዝር ያዘበት ጉዳይ ነው። እውነት ሐቅና ፍትሃዊነት ከሚሉት ውሳቤዎች የተጣላም በአብሮነት መልማት የረዘመ ዘመን ታሪካዊ ግንኙነትን የማይመጥን ከስግብግብነት የከሰረ ተግባር የተወለደ ይሉታል ምሁራን። ግብጽ በኢትዮጵያ ላይ የምትከተለውን ፖሊሲዋን ከተራራዎቿ ጉያ በፈለቀው አባይ ወዛቿም የስልጣኔዋ እምብርት ኢትዮጵያን ከሆነችላት በሚቃረን በዘመን መካከል ታሪካዊ ጠላትነትን በሚያጎሉ መልኳ ትታወቃለች። ግብጽ በኢትዮጵያ ያሌ ቅጥፈት የከፉ ሸፍጦቿም ቁጥር ስለመብዛቱ የአባይ ንጉሶች ሚዲያ ስራ አስኪያጅ ኡስታዝ ጀማል በሽር ይናገራል። ስለ ኢትዮጵያ ብሔራዊ ጥቅሞችና ሌሎችም ጉዳዮች በራሳቸው በአባይ ንጉሶች ሚዲያና በሌሎች ማያሌ መገናኛ ብዙሃን ፊት በመቅረብ የሚወያዩትና የሚሞግቱት ሰው የግብጽ ስሁት ትርክቶች ምንጭ ክፋት ስለመሆኑ ያብራራሉ። የተለያዩ ተገንጣይ ቡድንና ማንኛውም ነፃ አውጪ ነኝ ባይን በሙሉ እንደሚረዱ ይረሳሉ ወይም እሱን መናገር አይችሉም። ስለዚህ ኤርትራን ማስገንጠላቸውን አይናገሩም። ሌላም ማአት ነገር የሰሩትን ክፋት ሁሉ ረስተው ልክ ወዳጅ መስለው እቺን ከክርስትና በኩል በእስልምናም በኩል ያለውን ጥሩ ግንኙነታችንን ብቻ ለማጉላት ይሞክራሉ። ይሄ ሸፍጥ ነው። በትክክል ሐቁን አውጥተ ይቅርታ መጠየቅ ነው ያለባቸው ብዬ ነው ማምነው። ኢትዮጵያን ከ11ዱ አገር ጋር አንድ ላይ ደምሮ ኢትዮጵያ ሁሉም ተስማምተው ኢትዮጵያ ብቻ እንቅፋት እንደሆነች ለማምጣት ቢሞክሩት ይደን የኢትዮጵያ ውሃ ይለያል፣ የነዛው ውሃ ይለያል። ይሄንን እንደዛው ለይቶ ባለማስቀመጥ በጣም ሸፍጥ ይሰራሉ። ሌላው ቅድም ያልኩት ነው። ኢትዮጵያን የሙስሊም የክርስቲያን የእስራኤል ወዳጅ በማድረግ ጠላት እንደሆኑ ለእስልምናም ለአረብም ጠላት እንደሆኑ አድርጎ ከአረብ ጋር የማጋጨት ስራ ይሰራሉ። ከጎረቤት ጋር የሚያጣሉበት አንዱ ሱዳን ሶማሊያን አቅፈው አረብ ሊግ ውስጥ በማስገባት የሁሉ ሸፍጥ። በዘመናት መካከል ከትናንት እስከ ዛሬ ግብጽ ኢትዮጵያ እንዳትረጋጋም እጇን ያጠፈችበት ጊዜ የለም። እንደ ኡስታዝ በሽር የሀገር ውስጥ ያለ መግባባቶችን ከማባባስ እስካለፉት ዘመናት የፊት ለፊት ውጊያና የሽንፈት ታሪኮቿም የኢትዮጵያን በር በሰፊው አንኳኩታለች። ኢትዮጵያ እንዳትረጋጋ በተለያዩ ነገሮች ኢትዮጵያን ቢዚ ማድረግ ነው። እርስ በርስ እንድንጣላ እርስ በርሳችን እንዳንስማማ ኢትዮጵያ ውስጥ አንድ ግርግር ሲፈጠር ያንን በማቀፍ በመደገፍ በልክ ራሷ ጦርነቱ የምትመራው እስኪመስል ድረስ ሚዲያው ላይ በማራገብ ትታወቃለች። ግብጽ የውስጥም የውጭም ነገሮችን በማድረግ ከጥንት ጀምሮ ሲቻላት በአካል ለምሳሌ የጉንደትና የጉራ ጦርነትን በአካል ለማድረግ ሞክራለች፣ ተሸንፋ ወጣች። ስለዚህ ከዛ ውጪ ያ ፊለፊት የሞከረችው ስላልተቻለ አሁን ላይ ደግሞ በእጃዙር የምታደርጋቸው ነገሮች አሉ። ያ ነው ታሪካዊ ጠላት የሚያሰኛት። ባለስልጣናቶቿም ስለ ኢትዮጵያ መረን የለቀቁበት ይበዛል። ከአብራካቸው የተወለዱት ሚዲያዎችም ቢሆኑም ስለ ኢትዮጵያም ስውት ትርክታቸው ረፍት የላቸውም። እንዳሸን በመላው ዓለም የተበተኑት ዜጎቿም ስለ ኢትዮጵያና ኢትዮጵያውያን ስም ማጉደፊያ ቃላት ሲደረድሩ መሽቶ ይነጋል። ባያዝድ የሆነ በጣም ያጋደለ የሆነ ሐቆች የሚደፈጠጡበት የኢትዮጵያ መብት ሙሉ በሙሉ የሚረሳበት እነሱ ውሃችን ይያሉ ወደኛ ውሃ እጃቸውን የሚጠቆሙበት እኛ ውሃችን ስንል ደግሞ የዓለም አቀፉን ውሃችን አትበሉ የሚሉበት በጣም ሚዛኑ የጎደለ የሆነ አሰራር አለ። ስለዚህ ይሄንን በማድረግ አረቡን በሙሉ በኢትዮጵያ ላይ ልቡ እንዲሸፍት የማድረግ ስራ ሰርተዋል። እንደ ኡስታዝ የግብጽ ታሪካዊ ጠላትነት ያበላሹ በተቃራኒው ማውራት እየመቱ ማልቀስ ይሉታል። እውነትን ነጥቆ በውሸት ሜዳ እንዳሻይ መሆን የኖረ ማሳያም ግብጻውያን የተካኑበት ጥበብ ነው። ግብጾች እየሰሩ ያሉት ይሄንን ነው። ሐቆችን መደፍጠጥ ልክ መብት እንዳላቸው እና ተበዳይ መስለው ራሳቸው በዳይ ሆነው ተበዳይ ሆነው በአረብኛ አንድ አባባል አለ ضربني وبكى سبقني واشتكى ይላል ማለት ነው። መቶኝ አለቀሰ ቀድሞኝ አለቀሰ ከዛም ቀድሞኝ ደግሞ ከሰሰ ይላል። በጣም የሚገርም አባባል ነው። የዚህ ሁሉ ድምር ውጤት ምን አይነት ኢትዮጵያ ለመፍጠር ነው ወይም ደግሞ ምን አይነት ኢትዮጵያ እንድትኖር ነው እየሰሩ ያሉት ማለት እንችላለን? ናይል ሲባል የግብጽ ነው ብላ ግብጽን የምታመልክ የሆነች ከዛስ ከናይል ውጪ ያለውን ዝናብና ብቻ ሲመጣላት እየተጠቀመች ዝናብ ሲጠፋ እየተራበች የምትኖር ኢትዮጵያ ቸነፈል አጭር። ይህ
የዘመናት የግብጽ መልክ ነው። የኢትዮጵያ የማንሰራራት የመበልጸግ ፍላጎትና ጉዞ በመቃብራችን ላይ የሚሆን ነው ብለው የማሉ የተገዘቱም ይመስላል እንደ ኡስታዝ ጀማል። ስለዚህ ስለ ኢትዮጵያ መበልጸግ፣ ስለ ኢትዮጵያ መቀጠል ደግሞ ኢትዮጵያውያን ከሁሉ ጊዜ በበለጠ በያገባኛል ስሜት አብሮ ሊተባበሩ ይገባልም መልእክታቸው ነው። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የኤርትራ ሕዝብ አሁንም ወንድም ሕዝብ ነው፣ ምስኪን ሕዝብ ነው፣ አገሩን ለቆ የተሰደደ ያለ ሕዝብ ነው። ከዚህ ሕዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። የኤምኤን 24/7 ዘገባዎቻችንም እንደቀጠሉ ናቸው። የሀገርን ገጽታና ኢኮኖሚያዊ ተወዳዳሪነት የሚያረጋግጡ ብዝሃ የኢኮኖሚ ዘርፎች ባለፉት ዓመታት ስኬቶች ተመዝግቦባቸዋል። በቀጣይ ለነዚህ ዘርፎች ውጤታማነት ደጋፊ የሆኑ ግዙፍ ፕሮጀክቶችም እየተገነቡ ይገኛሉ። ዘጋቢያችን ተመስገን ይመር የብዝሃ ኢኮኖሚ ዘርፎችንና ግዙፍ ፕሮጀክቶችን በተመለከተ የሚከተለውን አዘጋጅቷል። አብረን እንከታተል። አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ለህዝብ እንደራሴዎች በርካታ ጉዳዮች ከዚህ በተጨማሪ ሀሳቦች ላይ ምላሽና ማብራሪያን ሰጥተዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ትኩረት ካደረጉባቸው ነጥቦች መካከል ደግሞ ኢትዮጵያ ባለፉት ዓመታት የተከተለቻቸው ብዝሃ ኢኮኖሚ ዘርፎችና ያስመዘገቡ ውጤቶች ዋና መጠንጠኛ ነጥብ ነው። ታዲያኛ ደግሞ ዛሬ ላይ በተለይ በተለያዩ ዘርፎች የተመዘገቡ ሀገራዊ ስኬቶች ምን ይመስላሉ የሚለውን ወደ እናንተ እናድርሳችሁ። ግብርና የመጀመሪያ ስፍራ ተደርጎ ይወሰዳል። ቴክኖሎጂን ማዋደድ፣ የተፈጥሮ ጸጋን መለየት፣ ከዚህ በተጨማሪ ጾም ሲያድሩ የነበሩ መሬቶችን ወደ ምርታማነት ማስገባት ላይ በተሰሩ ስራዎች የግብርናው ዘርፍ በ2017 ዓመተ ምህረት ብቻ 7.3 በመቶ እድገት እንዳለው እንደዚሁ ትናንት የተብራራበት ጉዳይ ነው። ስንዴን መመልከት እንችላለን። በተለይ የስንዴ ምርትን በስፋት ማምረት፣ የሀገር ውስጥ ገበያን መሸፈን፣ ከዚያም ደግሞ የውጭ ገበያን ማማተር የኢትዮጵያ የባለፉት ዓመታት ትጋት ተደርጎ ይወሰዳል። የቡና ዘርፉን ስንመለከት ኢትዮጵያ እንግዲህ ቡናን በስፋት ማልማት ትችላለች። በተለይ ደግሞ ከአረንጓዴ አሻራ ንቅናቄ ጋር ማስተሳሰር፣ በዛም የቡና ምርታማነትን ማሳደግ ላይ ባለፉት ዓመታት የተሰሩ ስራዎችና የተገኙ ውጤቶች አመርቂ የሚባሉ ናቸው። ታዲያ በቀጣይ በግብርናው ዘርፍ ላይ ያሉ ተስፋዎችስ እንዴት ይታያሉ? ይህ የበርካቶች ጥያቄ ሊሆን ይችላል። ኢትዮጵያ በቢሊዮን የሚቆጠር ዶላር የምታወጣበት የኢትዮጵያ አርሶ አደሮች ጥያቄም የነበረው ጉዳይ እየተፈታ
ወደ መፈታት እንደዚሁ ሂደት እየተቃረበ ይመስላል። የማዳበሪያ ፋብሪካ ግንባታ ደግሞ ለዚህ ተጠቃሽ ከዚህ በተጨማሪ በግንባር ቀደምነት የሚነሳ ነው። ታዲያ የግብርና ዘርፉ ባለፉት ዓመታት ያመጣቸውን ከዚህ በተጨማሪ ያስመዘገባቸው ስኬቶች በቀጣይ እጥፍና ከዚያ በላይ እንደሚመነደጉ ያሳያል። ምክንያቱም ምቹ ስነ ምህዳር፣ ምቹ አቅም፣ ከዚህ በተጨማሪ የሚሰራ የሰው ኃይልና ፋብሪካ ግንባታዎች እየተከወኑ ነውና። በሌላ መልኩ የኢንዱስትሪ ዘርፉን እንመልከት። የኢንዱስትሪ ዘርፉ ባለፈው 2017 ብቻ 13 በመቶ አድጓል። በኢትዮጵያ ታምርት ንቅናቄ ባለፉት ዓመታት የተሰሩ ስራዎች ለኢንዱስትሪ ዘርፉ ለተመዘገቡ ስኬቶች መነሻና መደላድል ተደርገው ይወሰዳሉ። ከዚህ ቀደም ለኢንዱስትሪ ዘርፉ መቀዛቀስ ለስኬታማነቱ ማነስ ዋና ችግር ተደርጎ ሲነሳ የነበረው የኃይል አቅርቦት ችግር ነበር። ታዲያ የህዳሴ ግድብ ከዚህ ቀደም ሲነሳ የነበረን ችግር የመቅረፍ ሙሉ አቅምና አስተማማኝ ዋስትናን ገንብቷል። ይህም በቀጣይ በኢንዱስትሪ ዘርፉ ኢትዮጵያ የተሻለ እምርታንና ውጤትን እንደምታስመዘግብ አመላካች ተደርጎ ይወሰዳል። የማዕድን ዘርፍ ሌላኛው የኢትዮጵያ ገጸ በረከት ከዚህ በተጨማሪ ብዝሃ መልክ ሆኖ የተከሰተ ጸጋ ነው። ኢትዮጵያ በርካታ ማዕድናት የተቸራት ሀገር ብትሆንም ከዚህ ቀደም ማዕድናትን ማውጣት በገበያ ላይ መዋል ከዚህ በተጨማሪ ተጠቃሚነትን ማረጋገጥ ላይ ክፍተቶችና ችግሮች ነበሩ። ነገር ግን አሁን ኢትዮጵያ በርካታ ማዕድናትን መለየት ተጠቃሚነትን ማረጋገጥ ላይ ስራዎችን ሰርታለች። የጋዝ ልማት እንደዚሁም የነዳጅ ማጣሪያ ፕሮጀክቶች ደግሞ በነዳጅ ዘርፉ ላይ በተለይ በቀጣይ ለሚመዘገቡ ስኬቶች መንደርደሪያ ከዚህ በተጨማሪ የኢትዮጵያን ታሪክ ማዕድን የመጠቀም እንደዚሁ በማዕድን ዘርፍ ላይ ያላትን እይታ ሙሉ በሙሉ የሚቀይሩ ተደርገው እንደዚሁ ይወሰዳሉ። ወርቅና መሰል ማዕድናትም በሰፊው እየተሰራባቸው ይገኛል። የቱሪዝም ዘርፍ ሌላኛው የምንመለከተው ጉዳያችን ይሆናል። በተለይ ቱሪዝም ከተዝናኖት ወጥቶ ኢኮኖሚ የሚያመነጭ የሀገርን ገጽታ የሚገነባ ተጠቃሚነትን የሚያረጋግጥ ሆኖ እየተሰራበት ይገኛል። ታዲያ ኢትዮጵያ በተለይ ደግሞ በቱሪዝም ዘርፉ ላይ ያሏት ጸጋዎች ከዚህ በተጨማሪ የቀጣይ ተስፋዎቿ ምን ይመስላሉ? ኢትዮጵያ በተለይ ደግሞ የቱሪዝም መናገሻነቷን ለማስፋት መሰረተ ልማቶችን መገንባት፣ መዳረሻዎችን ማስፋት፣ መዳረሻዎቹ እንዲዘመኑ ከዚህ በተጨማሪ ዓለም አቀፍ ደረጃቸውን እንዲያሟሉ ማድረግ ላይ በርካታ ስራዎች ተሰርተዋል። ታዲያ ይህን በማስተሳሰር በኩል ደግሞ የቢሾፍቱ አውሮፕላን ማረፊያ በተለይ ለቱሪዝም ዘርፉ ደጋፊ ተደርጎ ይወሰዳል። ሌላኛው ደግሞ በቱሪዝም ዘርፍ ላይ የኮሪደር ልማት እንደዚሁ ተጠቃሽ በተጨማሪም ኢትዮጵያን አጉልቶ የሚያሳይ ተደርጎ ይወሰዳል። መዲናችንን አዲስ አበባን ጨምሮ በተለያዩ የክልል ከተሞች ላይ የኮሪደር ልማቶች በስፋት እየተሰሩ ከዚህ በተጨማሪ እየተገነቡ ይገኛሉ። የቴክኖሎጂ ዘርፍ ሌላኛው የኢኮኖሚ ብዝሃ ዘርፍ ተደርጎ ይወሰዳል። አሁን ላይ በርካቶች ቴክኖሎጂ ለበጎ ነገር እየዘወሩት እየተጠቀሙበት ይገኛሉ። በርካታ የንግድ እንደዚሁም የሽያጭና የግዥ ሂደቶችም በቴክኖሎጂ እየተከወኑ ነው። ኢትዮጵያ ታዲያ ቴክኖሎጂን የሚዘውር ከዓለም ምህዋር ጋር የሚሰለፍ ትውልድን ለመፍጠር ምን እየሰራች ነው የሚለው በበርካቶች የሚነሳ ጥያቄ ሊሆን ይችላል። ኢትዮጵያ የኮደርስ ስልጠናን እንደዚሁ መሰል ዘርፎችን ለማሰልጠንና ለማስፋት በርካታ ስራዎችን ሰርታለች። ይህ በነፃ የሚሰጥ ዜጎች ራሳቸውን የሚያዩበት ከዓለም ደረጃ ጋር ተወዳዳሪ የሚያደርጉበት ቀጣይ እንደዚሁ የዓለም ተስፋቸውን በእጃቸው የሚያስገቡበትና ለሀገራቸው ለራሳቸውም የራሳቸውን አሻራ የሚያሳርፉበት ዘርፍ ተደርጎም ይወሰዳል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም በተለይ ኢትዮጵያ በብዝሃ ኢኮኖሚ ዘርፍ በርካታ ስራዎችን እየሰራች ትገኛለች። አንዱ ዘርፍ ከአንዱ ዘርፍ ጋር ሲተሳሰርና ሲሰናሰል ደግሞ ሙሉ የሆነ ምሉዕነትም የተላበሰ ኢኮኖሚን ይፈጥራል። በዚህም በጠንካራ አለት ላይ የቆመ ኢኮኖሚን መገንባት ይቻላል። ለዚህም ሁላችንም እንተባበር የጠቅላይ ሚኒስትሩ መልእክት ነው። አመሰግናለሁ። ተመልካቾቻችን ኤኤምኤን በተለያዩ ተቋማት በመገኘት ድንገተኛ የአገልግሎት ቅኝት ያደርጋል። ዛሬም በየካቲት 12 ሆስፒታል ሜዲካል ኮሌጅ ተገኝቶ ድንገተኛ ምልከታውን አድርጓል። ዘጋቢያችን ካሳሁን አንዳሎም ነው ቅኝት ያደረገው። ተከታትለን እንመለስ። በከተማዋ ከሚገኙ ግዙፍና ነባር ሆስፒታሎች መካከል በአንዱ እንገኛለን። በየካቲት 12 ሆስፒታል ሜዲካል ኮሌጅ። በዚህ ሆስፒታል ውስጥ የሚሰጠው አገልግሎት ምን ይመስላል? ታካሚዎች የሚያነሷቸው ቅሬታዎችስ ምንድናቸው? የሚለው ተዛውረን ቅኝት እናደርጋለን። አብራችሁን ቆዩ።
102 ዓመታትን ያስቆጠረው የካቲት 12 ሆስፒታል ሜዲካል ኮሌጅ በ2017 ዓመተ ምህረት ብቻ 308,000 ተመላላሽ ታካሚዎች እንዳስተናገደ የተቋሙ መረጃ ያመለክታል። ይህም በአማካይ 844 ተመላላሽ ታካሚዎች በየቀኑ ሆስፒታሉን ይጎበኛሉ ማለት ነው። ይህንን ቁጥር ይዤ ወደ ታካሚዎች ወረፋ መጠበቂያ ክፍል አመራው። እንዴት ህክምና እንዴት ነው? ህክምና ነው መጀመሪያ ነው። የሚፈልጉትን አገልግሎት አገኙ ወይ? መልሰው ይበዛል እንደምታየው ነው። ለማየው ደግሞ ወስና እዛናል ተጉላላለ የሪፈር ተብሎ የሚመጡ ሰዎች ዝም ብሎ ይመጡና የት እንደሚሄዱ ማንን እንደሚያገኙ ስንት ሰዓት እንደሚገቡ መቼ የሚፈልጉትን ሐኪም እንደሚያገኙ ብዙ መረጃ የለም ይባላል። እርሶ ሲመጡ ይገጥሞት ይሆን? አይ እኔ አልገጠመኝም። በር ላይ ይጠይቁሃል። ወዴት ነው የምትሄደው ምንድነው ይሏል። ተነግራቸዋለህ። ከዛ ከነሱ ጋር ተጀምራለህ። እዛው 12 የመጣነ እስካሁን 12 ሰዓት። ኦኬ ወረፋ ነው ወይስ ምንድነው? በቃ ሲጠሩ ነው። እዛ ሂዱ፣ እዛ ቁጭ በሉ፣ እንደዚህ ነው። አሁን መጨረሻ በ3ኛ በ4ኛ ጊዜ ምንገባበት ክፍል ተነግሮናል። የ30 ዓመት እዚህ መታከም ከጀመሩ 30 ዓመት ነው። እንደው ከአመት ዓመት የሚያዩት አገልግሎት አሰጣጣቸውስ ምንድነው የሚያስቸግሩት እዚህ ሲመጡ? ወረፋማ ያው ወረፋ ነው። የታካሚዎች ቁጥር ከፍ እያለ በመምጣቱ ምክንያት የወረፋ መብዛት መከሰቱን የሆስፒታሉ ዋና ፕሮቮስት ዶክተር አንተነህ ምትኩ ይናገራሉ። ይህንን ለመፍታትም የአሰራር ማሻሻያዎች ስለመደረጋቸው ያነሳሉ። ሐኪሞች በተለይ በተመላላሽ ህክምና ክፍሎቻችን ጠዋት ከ1 ሰዓት ጀምሮ የምዝገባ የካርድ ማውጣት ስራዎች ተጀምረው ታካሚዎች 1 ሰዓት ተኩል ሲል ሐኪሞች ጋር የሚገቡበትን ስርዓት መዘርጋት ችለናል። ሌላኛው ታካሚዎች ምሳ ሰዓት ሳይቀር ህክምና የሚያገኙበትንም አይነት ስርዓት መዘርጋት ችለናል። ጠዋት 2 ሰዓት አካባቢ የመጣ ታካሚ ሐኪም ጋር ገብቶ ምርመራውን አድርጎ መድኃኒቱን ይዞ